ነገርኩህ ከሀይሚ ጋር ያለህና ከኔ ጋር ያለህ ነገር አንድ አይደለም። ያንን ነግረኸኛል። ምናምን አይደለም እውነታውን ነው። ለምንድን ነው የምትዋሽልኝ? ያለውን ነገር ይልኝ እኮ ነው ያልኩሽ አይደል? እኮ ነገርኩህ። ስራህን ነው እየሰራህ ያለው ስራ እየሰራ ምንም የለንም። ከዚህ በፊት ነበረን አይደል? አሁንም አለን። ከዚህ በፊትም ነበረን፣ አሁንም አለን። ሁሉም ነገር ቢያበቃ ደስ ይለኛል። እዚህ ጋር ማለት እውነቱን ማወቅ አለባት። አንተም ደግሞ እውነቱን መናገር አለብህ። አንተ ለምደው ካሜራ ፊት ስትሆንና እኔ እናንተ ብቻችንን ስንሆን የምታወራው ለምን አታወራም? ካሜራ ፊት ስትሆን ለምንድን ነው ጤነኛ አይደለሽም እንዴ? ወይኔ ምንድን ነው ቀበጣጠሩ? እኔ ምንም እየቀባጠርኩ አይደለም። እውነቱን ነው እየተናገርኩ ያለሁት። ሂድ በቃ። እውነቱን ስላወጣው የት ነው የምትሄጂው? ከዚህ በላይ መስማት አለ። ማወቅ ያለብሽ ነገር ማወቅ ያለብሽ ያለ ከዚህ በላይ ለምንድን ነው የምትዋሺው? ሁለታችንንም ነው የምትፈልገን። እንደዛ ነው። ከሁለተኛን ወሬ የምትነግረኝን ነገር በሙሉ ነገር መጀመሪያም ሲጀመር አንተ ነበር ቴክስት እያላክሽ ከሀይሚ ጋር እያጣላሽኝ የነበረው እኔ ነኝ። ያው ልነገርኩህ እኮ ከሀይሚ ጋር ያለህና ከኔ ጋር ያለህ ነገር አንድ አይደለም። ያንን ነግረኸኛል። ያን ነገር ደግሞ ተናገራ። ማን የነገረሽ? እራስህ። ምን ብዬ ነው የነገርኩሽ? ከሀይሚ ጋር ለምን እንደሆን ከኔ ጋር ደግሞ ለምን እንደምትሆን ልብ ጠንቅቆ ያውቃል። እውነታው አንተ ጋር ነው ያለው። ያንን እውነት ደግሞ ተናገር። እዩ አስቀባጥሪ ወደ ሌላ ነገር ውስጥ እገባለሁ። እዩ ከአንቺ ጋር በእውነት ወደ ሌላ ነገር ውስጥ እገባለሁ። እያስፈራራሁሽ ምናምን አይደለም። እውነታውን ነው ደግሞ ስላዳመጣችሁ ወደ ራሴ ማብራሪያ ልግባላችሁ። ዛሬ ጠዋት እኔ ምን ብያችሁ ነበረ? ሀይሚን የሚፈልጋት ለዩቲዩብ ብቻ ነው ብላ አለች ብያችሁ ነበር አይደለ? ይሄው እሷም ዛሬ ሀይሚን የምትፈልጋት ለስራ ነው አለችው። እንደገና ለኔ ምን ብላኝ ነበረ? እየተገናኘ ነው እሱ እንትን ጥሩ ጊዜ እንዳሳለፉ ገባችኋል? ከብሩኬ ጋር የተገናኙት ሮማንቲክ የሆነ ጊዜ እያሳለፍን ነው እንትን ያልነው አለች። አሁንም መታ ምን አለች? እዚህ ጥሩ ጊዜ እንዳሳለፉ ለሀይሚ ነገረቻት። ልክ እኔ ጋር እንደመጣችሁ እንዳወራችሁ ማለት ነው። እሱ ደግሞ ከህይወታችን ውጪ ብዬ ልላት ነው እሷን ያገኘዋት አለ። እሷ ደግሞ ምን አለች? ጥሩ የሆነ ጊዜ ጣፋጭ የሆነ ጊዜ ነው ያሳለፍነው ከሱ ጋር ብላለች ማለት ነው። መታም ደግሞ ለሀይሚ ምንድነው ከሀይሚ አጠገብ ለብሩኬ ለነገሩ ቪዲዮን ስላዳመጣችሁት ለምንድነው እሷ ያለችውን መደጋገመው? ግን እኔ እንዳልኳችሁ እኔ እንዳልዋሻው በስነ ስርዓት እያስታወስኳችሁ ነው የመጀመሪያውን ቪዲዮ እየነገርኳችሁ ማለት ነው። አሁን ወደ መፍትሄው እንሂድ። ዛሬ ብዙ ጉዳይ ነው ያለብን ስለና ሄርሜላም ስለምናወራ ማለት ነው። ወደ መፍትሄው ምን ከሆነ ማለት ነው ሀይሚዬ የኔ ቆንጆ የኔ ውድ ማለት ነው። ማንም ሰው ኤክስ ይኖረዋል እኮ በተለይ ወንዶች ኤክስ ይኖራቸዋል እኮ። ከኤክሷ ተሽለሽ መገኘትሽ ነው ዋናው ነገር። ወደ አንቺ የመጣው እኮ ብሩኬ ወደ አንቺ የመጣው ማለት ነው ከሷ ስለምትሻይ ነው። ከሷ የተሻለ ፍቅር ስለሰጠሽው ነው። ከሷ የተሻለ ስብዕና ስላለሽ ነው። ስለዚህ ስላለፈ ላይፉ ለምንድን ነው የምትጨነቂው? እንዲያወራው አልጠጣም። ስላለፈ ላይፉ ለምንድን ነው የምትጨነቂው? ሀይሚዬ ለምንድን ነው የምትጨነቂው? ይሄ ያለፈ ታሪክ ነው። እቺ ልጅ በመካከል መታ እየበጠበጠቻችሁ ነው እየበጠበጠቻችሁ ነው። ስለዚህ አትስሚያት። ለምንድን ነው የምትሰሚያት? ለምንድን ነው ቦታ የምትሰጪያት? እንደውም ብሩኬን እቅፍ አድርገሽ በቃ ውጪ ከህይወታችን አይመለከትሽም፣ እሺ አያገባሽም፣ በቃ እሰይ እንኳን ብለሽ አባሪያት። እሺ አባሪያት፣ የምር አባሪያት። ምክንያቱም ኤክስ ናት እኮ በቃ ኤክስ ማለት ኤክስ አድርጓት ወደ አንቺ መጥቷል። በቃ ለምን ትጨነቂያለሽ ሀይሚዬ? እንዴ ብሩኬ ለምን እንደመጣ ጠንቅቀሽ ታውቂያለሽ። ሽማግሌ ሊልክልሽ ነው የመጣው። ለትልቅ ፕሮግራም ነው የመጣው። ለዚህ ደግሞ አንቺም ታውቂያለሽ፣ እሱም እንትን እያለሽ ነው። ለቤተሰብ መናገር ባይፈልግም እኛ እናውቃለን። ሽማግሌ ሊልክ ነው የመጣው። መንገድ ላይ ደግሞ ብዙ ሰይጣኖች መሰናከል ሊሆኑ ቢፈልጉ፣ አንቺ ደግሞ ሴት ነሽ፣ ብልህ ነሽ። ቀጥ አድርገሽ ማቆም አለብሽ ሀይሚዬ። እሺ አትስሚ፣ ማንንም አትስሚ። የኛ ሰው ማለት ነው አረሽ ቡዳ ሰላቢ ናቸው። ምን ትመስላለች እቺ የሆነች ወጨጊያ ከሪማ ትሻል ደግሞ ጎራዳ ፊሊፒን። እኔ ተናድጃለሁ። እና ሀይሚ እባክሽን ወደ ራስሽ ተመልሰሽ ጠላት አታስገቢ። ከሷ አጠገብ እንደዚህ ብሩኬንም ጥለሽ መሄድ አልነበረብሽም። ብሩኬ ደግሞ ጥፋት ምን እንደሆነ ታውቃለህ? ከሀይሚ ጋር ነበር ሄደ እቺን ልጅ ማግኘት የነበረብህ። ሀይሚ እየሰማች ከኔ ህይወት ውጪ፣ እኔ ከዚህ በኋላ የመጣሁትም ለሀይሚ ሽማግሌ ልልክ ነው፣ ስለዚህ ከኔ ህይወት ውጪ አታስፈልጊም ብለህ ከሀይሚ አጠገብ ነበር መናገር የነበረብህ። ብሩኬ አንተም ጥፋተኛ ነህ ማለት ነው። አሁን ግን ይቅርታ ተጠያይቁልን። ጉዳዩ በዚህ አይክረር። ሽማግሌ እስኪላክ እኛ ጨንቆናል። እኛ የመዳም ቅመሞች ጨንቆናል። ስለዚህ አንቺም ወደ መጣሽበት ኩታራ የሆንሽ ከላይ ፓስታ ከታች ደግሞ አቮካዶ የሆንሽ ልጅ ማለት ነው ውጪ ከህይወታቸው ውልቅ ብለሽ ውጪ። ከላስ ገባሻ? ውልቅ ብለሽ ውጪ እንደመጣሹ ማለት ነው። ሌላው ደግሞ ወደ ሁለተኛው ጉዳይ ስመጣ ኖቤልንና አቦሻ ሄርሜላ ቅጥቅጥ
አስደረገቻቸው። እናንተ ሰምታችኋል። ኖቤልና አቡሻን እሷ ምን የመሰለ ጋርዶችን ቀጥራ ቡጥ አደረገቻቸው፣ በራሳቸው በገዛቸው ክላስ ላይ ማለት ነው። ይህንን ነገር ታምኑታላችሁ? ትቀበሉታላችሁ ወይስ እንግባበት፣ እንፈትፈትበት? እንዴት ነው ነገሩ? ሄርሙ ከአብርሽ ጋር የት ነው የተደበቃችሁት? አብርሽን የት አድርገሽው ነው? ተመለሰ እንዴ? ተመለሰ? ቀጠሮ ነበረበት እኮ ማታ አላስቻለውም። አንቺ ጋር መጥቶ ነበረ። ይሄ ጉዳይ ግን ወዴት እየሄደ ነው? ጉዳዩ ህግ ይዞት ሳለ እናንተ ቦዲጋርድ እየቀጠራችሁ የምትደባደቡበት ምክንያት ምንድን ነው? ቦዲጋርድ ተቀጣጥራችሁ የምትደባደቡበት ምክንያት ምንድን ነው? ይሄ ነገር እኮ ማለት ነው ሄርሜላ አብርሽ ላይ ይከራል፣ አብርሽ ላይ ይከርበታል፣ ክሱ ላይ ይከርበታል። ምን እያደረግሽ ነው? አብርሽ ዛሬ ቀጠሮ እንደተገፋ ወይም ደግሞ ቀጠሮ ላይ እንዳልተገኘ ሰምተናል። አንቺ ደግሞ ምን እያደረግሽ ነው? ቆይ ምን እያደረግሽ ነው ሄርሜላ? እንደ ህፃን ነው የሚያደርግሽ? ማንም ሰው እኮ በገንዘብ ተከፋፍሎ እንትን ይላል እኮ። ምንድነው ይሄ? ገዝቶ ይደባደባል እኮ። ምንድን እያደረግሽ ያለሽው? በጣም ባለጌ ነሽ ሲበዛ ማለት ነው። በጣም አሁን ለአብርሽ ጠቀምሹ ማለት ነው። አቤላ ደግሞ ራስ ላይ በጣም ትልቅ እባብ እየጠመጠምክ ነው። የዚህን አጸፋ ትቀበላለሽ፣ ትቀበላለህ። ለምን መሰለ? ማንም ሰው ጤፍ ዘርቶ ጤፍ ነው የሚያገኘው። አሸዋ ዘርቶ አሸዋ ነው የምታገኘው። የዚህን አጸፍ ትቀበላታለህ። ነገ ደግሞ አንተ ስትደበደብ እና ይሆናል። በዚሁ ከቀጠለ ማለት ነው። ምንድነው እንደ ልጅ የሚያደርጋችሁ? ልጁን ለምንድን ነው ህይወቱን የምታመሰቃቀሉበት? ሹልክ ብላችሁ እንደገባችሁ ሹልክ ብላችሁ ለምንድን ነው የማትወጡት? አረ እንደው እናንተ ምን መካሪም ዘካሪም የላችሁም እንዴ? አላበዛችሁትም? አሁንስ ምን አይነት ወጭ ገዴ ልጆች ናቸው? በኢየሱስ ስም ሰው መጣብኝ። በቃ ብቻ ከባድ ነው። በጣም ታስፈራላችሁ ሁላችሁ ማለት ነው። በጣም ያስጠላል። እንደዚህ እንደ ህፃን እያደረጋችሁ ነው። እሺ እንደ ህፃን